ኮረብታማና ሜዳማ መልክዓ ምድር ተፈጥሮን የተቸረችው ነቀምቴ በኦሮሚያ ክልል በምስራቅ ወለጋ ዞን ዋና መቀመጫና የንግድ ከተማ ነች። ከመዲናችን አዲስ አበባ በስተምዕራብ አቅጣጫ በ321 ኪሎ ሜትር ርቀት ላይ የምትገኘው ይህች ከተማ በ1830 ዓመተ ምህረት ከተማዋ እንደተቆረቆረች ይነገርላታል። በ7 ክፍለ ከተሞች የተዋቀረችው ነቀምቴ ደጋማ የአየር ንብረት ያላት ሲሆን ከባህር ጠለል በላይ 2088 ሜትር ከፍታ ላይ ትገኛለች። የመንገድ መሰረተ ልማት የሀገር የጀርባ አጥንት ነው። መጓጓዣን ያመቻቻል፣ ንግድን ያሳድጋል፣ አስፈላጊ አገልግሎቶችን ተደራሽ ያደርጋል። ዛሬ የነቀምቴ አንገርጉቲን እንዶዶ ሎታንድ የመንገድ ግንባታ ፕሮጀክት ላይ ቅኝት አድርገናል። በርካታ ነዋሪዎች በዚህ መንገድ ምቹ አለመሆን ሲቸገሩ እንደነበርና አሁን ላይ እፎይታን እያገኙ እንደነበርም አጫውተውናል። ከ2003 ጀምሬ እዚህ አካባቢ ነው የኖርኩት ማለት ነው እና መንገዱን በተመለከተ እዚህ በነበርኩበት ጊዜ በክረምት ጭቃው በበጋ ደግሞ አቧራው እስከ ቤት ድረስ እየገባ ከምንበላው እንጀራ ጋር አቧራ እየገባ እያስቸገረን ነበር። አሁን ዛሬ ነገ ይሰራል እየተባለ እስከ አሁን ድረስ እስከ አለፈው ዓመት ድረስ በዚህ አቧራና በበጋ አቧራ በክረምት ደግሞ በጭቃ በጣም እየተሰቃየን በዚህ ስንኖር ነበርን ማለት ነው እና ከአምና ጀምሮ ይሄ ቤት ይሄ መንገድ ይሰራል ተብሎ ከተጀመረ ወዲህ አሁን በተለይ በቅርብ ጊዜ ወዲህ መንገዱ በዚህ አይነት ሁኔታ መሰራቱንና በዚህ አይነት ሁኔታ ማየታችን በጣም ደስ ያለን ነው ማለት። በፊት ይሄ መንገድ በጣም ስቃይ ነበረው። አሁን ግን በጥሩ ሁኔታ ላይ ነው ያለው። በጣም በጥሩ ሁኔታ እየተሰራ ነው ያለው። በጣም አሪፍ ነው። በጣም በጭቃ በጣም በቃ በሳምንት ሁለቴ በጣም በስቃይ በጣም መኪና ይወርቅብናል። በጣም እየተሰቃየን ነበረ። አሁን ግን በጣም ጥሩ ሁኔታ ላይ ነው ያለው። ይሄ መንገድ አውራ መንገድ ነው። እስከ ባህር ዳር ድረስ የሚካሄድ መንገድ ነው እና መኪና በጭቃ እየተያዘ መኪና በመንገድ ላይ ያድራል። እነዚህ አሁን በቆሎ የሚጭኑት ተሳቢዎች መንገድ ላይ እየተጉላሉ 2 ቀን 3 ቀን በሳምንት ሙሉ በዚህ ጭቃ ተይዞ የሚቆዩበት ጊዜ ነበር ማለት ነው። አሁን ግን መንገዱ በዚህ አይነት ሁኔታ መሰራቱንና ይህን ማየታችን በጣም የሚያስደስትና ህዝቡም በዚህ ሁኔታ በጣም ተደስቶ ደስታውን አልቻለም ማለት ነው። እውነትም አልመሰለው። ምክንያቱም በየአመቱ ዛሬ በዚህ አመት ይሰራል ይባላል፣ ሲጀመር አቋርጦ ይሄዳሉ። አሁን ግን በዚህ አይነት ሁኔታ ይቆያሉ፣ አሁንም ይጠፋሉ የሚል ሁኔታ ነበር ስጋቱ የነበረው ማለት ነው። አሁን ግን በዚህ አይነት ሁኔታ መሰራቱና ይሄን ማየታችን ገና አዲስ ትውልድ ሆነ ማለት። ከዚህም በፊት ይሄ መንገድ በጣም ያሰቃየን ነበር። መንገዱ ፒስታም ጭቃማ አለው ነበር፣ በጣም እያሰቃየን ነበርና አሁን ግን በጣም ደስተኛ ነን። በቃ አስፋልቱም እያለቀ ነው፣ እስከ ውኬ ድረስ ነው፣ እስከ ውኬ ድረስ እያለቀ ነው አስፋልቱ። ስለዚህ አሁን ከድሮ በጣም የተሻለ ነው። ይሄ መንገድ በጣም አሪፍ ሆኗል። አሁን በቃ በጣም ደስተኛ ነን እኛም በዚህ መንገድ ላይ። በፊት 2 ሰዓት እስከ 2 ሰዓት ተኩል 35 ኪሎ ሜትር እየሄደ ነበር። አሁን ደግሞ 1 ሰዓት ብቻ ነው የሚፈጀው። በጣም አሪፍ ነው። ለመናገር ከውኬ ለቀምት ከ3 ቀን በላይ በጣም እየጨረስብን ነበር ጭቃው። የሚገርምሽ ግን አሁን በቃ ኖርማል ነው። ፒስታ ማለት በጣም ስቃይ ነው። በጣም ጎማ ይበላ ነበረ። አሁን ኖርማል ነው። በቃ በብዙ መንገዱ በጣም አሪፍ ነው። ነቀምት 00 ነው የኛ ፕሮጀክቱ። የነቀምት አንገርጉቲን አንድ ወደ ፕሮጀክቱ ነው የኛ ፕሮጀክት። የሚጀምረው 00 ከነቀምት ነው። ከነቀምት ኡኬ ደግሞ 37 ኪሎ ሜትር ነው። ኡኬ ለመድረስ በፊት ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል። አሁን ግን ባለው ሁኔታ ከ30 እስከ 45 ደቂቃ ውስጥ መድረስ ይቻላል፣ ኖርማል ኤርፖርት ድረስ ማለት ነው። ስለዚህ ያን ያህል የጊዜ ልዩነት አምጥቷል ማለት ነው። ስለዚህ በጣም የጉዞ ሊወስድ የነበረውን ሰዓት ኢቭን ከዛ በላይ ሊሆን ይችላል። አሁን ግን ከ30 እስከ 45 ደቂቃ ውስጥ ኦኬ መድረስ ይቻላል። 37 ኪሎ ሜትር በ30 እስከ 45 ደቂቃ ውስጥ መድረስ ይቻላል። በፊት 2 ሰዓት የሚፈጀው ማለት ነው። ይህ የመንገድ ስራ ፕሮጀክት ከአዲስ አበባ በ321 ኪሎ ሜትር ርቀት ላይ የሚገኝ ነው።
ፕሮጀክቱ ከነቀምት ከተማ የሚጀምር ሲሆን የምዕራፍ 1 ፕሮጀክት ግንባታ 81 ኪሎ ሜትር የሚሸፍን ነው። አሁን ያለንበት ፕሮጀክት የነቀምቴ ቡሬ መንገድ ፕሮጀክት የመጀመሪያው ምዕራፍ ላይ ነው። የነቀምቴ ቡሬ መንገድ ፕሮጀክት አጠቃላይ ርዝመቱ 258 ኪሎ ሜትር የሚሸፍን ሲሆን ከነቀምቴንና ቡሬን የሚያገናኝ አጠቃላይ ሁለቱ ትልቅ ክልሎች ኦሮሚያና አማራ ክልሎችን የሚያገናኝ ትልቅ ክሪቲካል ሊንክ ሮድ የምንለው ፕሮጀክት ነው። ይህ 258 በ3 ሎቶች ነው ተከፋፍለው የሚሰራው። የመጀመሪያው ሎት አሁን ያለንበት ከነቀምቴ እስከ አንዶዴ አንገርጉቴን አንዶዴ የሚባል 86.1 ኪሎ ሜትር የሚሸፍን፣ ሁለተኛው ሎት ከአንዶዴ እስከ አገምሳ፣ ሶስተኛው አገምሳ እስከ ቡሬ ነው ማለት ነው። አሁን ያለንበት የዚህ የመጀመሪያው ምዕራፍ ፕሮጀክት እንዳልኳችሁ ፕሮጀክቱ በዓለም ባንክ ነው የሚሸፈነው ሙሉ በሙሉ። በአጠቃላይ ፕሮጀክት ያኔ ሲፈረም ወደ 1.9 ቢሊዮን ፕሮጀክት ነው። ሙሉ ፋይናንስ የሚደረገው በዓለም ባንክ ነው። ስራ ተቋራጩ የቾንቺንግ ኢንተርናሽናል የሚባል የዓለም አቀፍ የቻይኒዝ ኮንትራክተር ነው። የኮንሳልቲንግ ስራውን ደግሞ የሬናርዴት ኮንሳልታንሲ በዩናይትድ ጎ የተባለ የአማካሪ ድርጅት ነው አማካሪ የሚያደርገው ማለት ነው። በእውነት ለመናገር ይሄ መንገድ በጣም ሶሺዮ ኢኮኖሚክ ኢምፖርታንስ ወይ ደግሞ የኢኮኖሚና ለህብረተሰቡ ያበረከተው አስተዋጽኦ በጣም ትልቅ ነው። ለምሳሌ አሁን በፊት እናንተ አላያችሁም ይሆናል እንጂ የጥርጊያ መንገድ ስለነበረ በጣም ቤቶች እንዳለ አቧራ፣ ኢቭን ዛፎች ሁሉ አቧራ፣ በጣም የኢንቫይሮንመንታል ችግር ነበረበት። ሁለት ደግሞ ምንድነው ካሽክሮፕ ያለበት ኤሪያ በመሆኑ መጠን ሰው ለማጓጓዝ ምርቱን ለምሳሌ ብዙ እርሻ ልማቶች በዚህ ዙሪያ አሉ። ስለዚህ ምርታቸውን ያመርቱትን ምርት ከዚህ አሁን ለምሳሌ ሰሊጥ፣ በቆሎ፣ ለውዝ ሁሉ ይመረታል እዚህ አካባቢ ላይ በብዛት እርሻ ልማቶች ኡኬም ብንል ጉትን ብንል አልፎም ብዙ የእርሻ ምርቶች ስላሉ እሱን ለማጓጓዝ በጣም ይቸገር ነበር። አሁን ግን በተለይ አምናና ዘንድሮ ብዙ አስፋልት ስለተሰራ ኤርፖርትም ራሱ ይሄ መንገድ ባይሰራ ኖሮ አክሰሰብል ሊሆን አይችልም ነው ማለት ነው። አሁን ኤርፖርት ሰርቶ በቀላሉ በአጭር ጊዜ ውስጥ ነው የሚደርሰው አስፋልቱ ስለተሰራ ማለት። ስለዚህ ብዙ እናቶች ይሰቃዩ የነበሩ ብዙ የገበሬ ምርቱን ማውጣት ያልቻለበት የነበረ ሁኔታ አሁን ተቀይሮ እውነቱን ለመናገር አሁን በጣም ህብረተሰቡ ተጠቃሚ ሆኖ ደስተኛ የሆነበት ሁኔታ ነው ያለው። ይህ ፕሮጀክት ሲጠናቀቅ እንግዲህ በፊት በጣም አስቸጋሪ መንገድ ነው እውነቱን ለመናገር ይህ ፕሮጀክት የነበረው። አሁን ደረጃው ተሻሽሎ አሁን ራሱ የመጀመሪያውን 36 ኪሎ ሜትር ወደ አስፋልት ደረጃ ካመጣም በኋላ ብዙ ተሻሽሏል። የአካባቢው የሶሺዮ ኢኮኖሚ የምንለው አንደኛ ኮሪደሩ ላይ በጣም ትልቅ የኢንቨስትመንት ስፔሻሊ አግሪካልቸራል እንትን ያለበት ፖቴንሻል ያለበት ኮሪደር ነው። ስፔሻሊ በቆሎ እንደ ሀገርም ማንጎ የምንላቸው በዚህ ኮሪደር ነው የሚወጡትና ህብረተሰቡ ያለውን የገበያውን እንትን ኢዚሊ ለገበያ ለማቅረብ በጣም የሚረዳ ፕሮጀክት ነው። ትልቅ የኢንቨስትመንት ፖቴንሻል ያለበት ኮሪደር ፕሮጀክት ስለሆነ በተጨማሪም የህብረተሰቡ ይሄ የትራንስፖርት እንትኑ በፊት በጣም ችግር ነው የነበረው። በጣም ያሳልጣል። ኢነዲሽን ብዙ ነገሮች ብዙ ወረዳዎችና ዞኖች የሚያገናኙ ፕሮጀክቱ እና እንደና ሁለቱን ክልሎች የሚያገናኝ ኮሪደር ነው። ይህ የመንገድ ስራ ፕሮጀክት ቀደም ሲል በጠጠር መንገድ ወይም በተለምዶ ፒስታ ተብሎ የሚጠራ የመንገድ አይነት እንደሆነ ይነገራል። በኦሮሚያ ክልል ምስራቅ ወለጋ እንዲሁም አጎራባች የአማራ ክልልን አገናኝቶ ማህበራዊና ኢኮኖሚያዊ ትስስርን እንደሚያጠናክር በስፋት የሚነገርለት ይህ የመንገድ ስራ ፕሮጀክት አሁን ላይ በፍጥነት እየተሰራ እንደሆነ ለመታዘብ ችለናል። በአስፋልት ደረጃ ኦልሞስት 33 ኪሎ ሜትር የአስፋልት ንጣፍ ስራው ተጠናቋል። የአፈር ቆረጣ ኦልሞስት ከነቀምቴ ኦልሞስት 43 ኪሎ ሜትሩ ኦልሞስት ተነቃቋል ማለት ይችላለን። እንደዚሁም ሳቤዝ የምንለው እስከ 36 ኪሎ ሜትር አልቋል። አጠቃላይ ከነቀምቴ እስከ 36 ኡኬ ኤርፖርቱ ያለበት ያለው ኦልሞስት ካሉት አሁን ከሚታዩት አንድ 3 ኪሎ ሜትር ሴክሽን ውስጥ ኦልሞስት እየተጠናቀቀ ነው የሚገኘው። ቀጣይ በ2 ሳምንት ውስጥ ፉሊ እንጨርሳለን ማለት ነው። አጠቃላይ ኦቨርኦል ፕሮግረሱ ወደ 36 5 ኪሎ ሜትር ላይ ነው ያለው። የዚህ የመንገድ ስራ ፕሮጀክት ሂደት 36 በመቶ ያህሉን ሰርተን አጠናቀናል። የአፈር ቆረጣውን ደግሞ 44 በመቶ ያህል አጠናቀናል። ይህ አሁን የደረስንበት የስራ ሂደት ነው።
This is our progress. ከተማ የሚያካልለው ከ0 እስከ 4 ኪሎ ሜትር ነው። እየተሰራ ያለው ስፋት ደግሞ ኢቭን 14 ሜትር ስፋት ነው። አሁን ደግሞ ሚዲያኑን ጨምሮ ደግሞ 15.5 ነው ስፋቱ ቶታሊ የአስፋልቱ ስፋት ማለት ነው። ስለዚህ 4 ሌን አለው ቢያንስ ማለት ነው። 4 ሌን አለው። ከዛ ውጪ ደግሞ ከገጠር ላይ 7 ሜትር ስፋት ነው ያለው። ከገጠር ውጪ ትራፊክ ጃም በብዛት ስላሌለ 7 ሜትር በበቂ ሁኔታ ያሳልጣል። ነገር ግን ይሄ ፕሮጀክት ለየት የሚያደርገው ደግሞ ምንድነው ከባባድ ዳገት ያሉባት ቦታዎች ላይ ለምሳሌ ከኪሎሜትር 7 እስከ 8 ያለው እንደገና ደግሞ ከኪሎሜትር 9 እስከ 12 ያለው እንደገና ደግሞ ከኪሎሜትር 22 እስከ 24 ያለው ዳገታማና ቁልቁለታማ ቦታ ስለሆነ ክላይሚንግ ሌን የሚባል አለ። ትላልቅ የጫኑ መኪኖች ለብቻቸው ጃም እንዳይፈጥሩ ትናንሽ መኪኖች እንዲሄዱ ሶስተኛ ሌን ተጨምሮ ማለት ሁለት ሌን መሆን ሲገባው ገጠር ላይ ሶስት ነው የተደረገው። ምክንያቱም ምንድነው የጫኑ መኪኖች ዳገት ሲወጡ ፍሪሊ ጃም ሳይፈጥሩ እንዲሄዱ፣ ሌሎች መኪኖችም ደግሞ ዳገት በሚወጣበት አቅጣጫ ሁለት ሌን ያለው በቁልቁለቱ በኩል ደግሞ አንድ ነው ያለው። ይሄ ትራፊኩን በጣም ያሳልጣል። ኤኒ ትራፊክ ኮንጀክሽን ወይ ደግሞ ጃም አይኖርም ማለት ነው። ስለዚህ በዛ ሁኔታ ነው ፕሮጀክቱ እየተሰራ ያለው። የትራፊክ መሳለጥ ላይ በጣም ውጤታማና ኤፊሺየንሲ የመኪኖች ኤፊሺየንትሊ የመሄድ ችግር የለም ማለት ነው። ይህ የመንገድ ስራ ፕሮጀክት የምስራቅ ወለጋ ዞንን አቋርጦ የሚያልፍ ሲሆን የመንገዱ ስፋት በገጠር 7 ሜትር፣ በቀበሌ 12 ሜትር፣ በወረዳ 21.5 ሜትር ስፋት ያለው ነው። የመንገድ ስራ ፕሮጀክቱ ተንጓቶ የነበረ ቢሆንም አሁን ላይ በጥሩ ሂደት ላይ እንደሚገኝ አንስተውልናል። በተለያዩ ምክንያቶች በፊት የነበረው የስራ ተቋራጭ በፐርፎርማንስ ምክንያት ውሉ ተቋርጧል። ከዛ በኋላ 1-2 ዓመት ድጋሚ ሪተንደር ተደርጎ በጨረታ 1-2 ዓመት ተቃጥሏል። ከዛ ይሄኛ አሁን ያለው ኮንትራክተር በ2013 ነው ውል ገብቶ የጀመረው። አንፎርቹኔትሊ ያኔ በነበረው አሁንም የተለያዩ ስፔሻሊ የጸጥታ ችግር ምክንያት ምንም ብዙም ስራው ሳይገፋ ፕሮግሬስ ሳያደርግ ድጋሚ ተቋርጧል። አሁን በድጋሚ ኦልሞስት 2015 ዓመተ ምህረት ነው በድጋሚ ስራ የጀመረው ማለት ነው። ከቆመበት ፉሊ ስራው 2017 ጀምሮ ነው አሁን ያለንበት ላይ ደርሶ እስካሁን አሁን ያለበት ሁኔታ ጥሩ ነው። ጥሩ አፈጻጸም ላይ ነው ሪሌቲቭሊ ያለው። በዚህ የመንገድ ስራ ፕሮጀክት እንደ ተግዳሮት እየገጠመን ያለው እዚህ አካባቢ በቀላሉ ለስራው ግብዓት የሚውሉ ማሽነሪዎች በቀላሉ ለማግኘት እንቸገራለን። ማሽነሪዎችን ወደ ሀገር ውስጥ እያስገባን እየሰራን ነው። ይህ መንገድ ስራ ሙሉ ወጪው በዓለም ባንክ የተሸፈነና ለማህበረሰቡ የሚጠቅም ፕሮጀክት ነው። because this is water bank project ካሁን ድረስ በእርግጥ የተሰራ ያለው በጣም ውጤታማ ነው። ነገር ግን ፕሮጀክቱ የተጀመረው ታህሳስ 1 2013 ስለነበረ 2014 ላይ ኮንትራክተሩን የገጠመው ችግር ነበረ። ከሱ በስተቀር ከዛ በኋላ ኮንትራክተሩ 2015 ላይ መልሶ ስራውን ሲጀምር ከዛ በኋላ የተሰራ ያለው ስራ በጣም የተያያዘና ውጤታማ ነው። 2016 በተለይ በጣም የዝግጅት ጊዜ ስለነበረ 2017 እና 2018 በጣም አመርቂ ስራ እየሰራ እንገኛለን። ለአንድ የመንገድ ስራ ፕሮጀክት ጥራትና ቁጥጥር ወሳኝነት እንዳለው አያጠያይቅም። እንዲሁም ቅንጅታዊ አሰራር በዚህ የመንገድ ስራ ፕሮጀክት ላይስ ያለው የቁጥጥር የጥራት እንዲሁም ተባብሮ የመስራት ሂደት ምን ይመስላል ስንል ጥያቄ አንስተን ነበር። ባለሙያዎቹም ምላሽ ሰጥተውናል። እንግዲህ ምንድነው እኛ ቁጥጥርና ጥራት ስራ ስለምንሰራ ጥራት የሚጀምረው መጀመሪያ ከሶርስ ነው፣ ከምንጩ ነው ማለት ነው። ለምሳሌ ማቴሪያሉን በተመለከተ ገና እዚህ ወደ ሳይት ሳይመጣ ሳይነጠፍ መጀመሪያ ካለበት ለምሳሌ አፈር ከሆነ ከሶርሱ፣ ቦሮ ከሆነ ድንጋይም ከሆነ አሸዋም ከሆነ ጠጠርም ከሆነ ከሶርሱ ነው። እኛ መጀመሪያ ሳምፕል ይወሰድና ናሙና ይወሰድና ላቦራቶሪ ውስጥ ገብቶ በኢንጂነሪንግ ያሉ ፓራሜትሮች አሉ ማሟላት ያለባቸው። እያንዳንዱ ቴስት ሰርቶ ላቦራቶሪ ውስጥ ያን ሁሉ ጥራት ካሟላ በኋላ ማሟላቱ እርግጠኛ ከሆነም በኋላ ነው ሲሚንቶም ከሆነ ብረትም ከሆነ ከሶርሱ ናሙና ይወሰድና ቴስት ይሰራል። በሴንትራል ላቦራቶሪ ሳይት ላይ ይሰራል። ስለዚህ ያን ጥራት ካለፈ በኋላ ሳይት መጥቶ እያንዳንዱ ስራ ሲሰራ ደግሞ እንደገና ሳይት ላይ በድጋሚ ለምሳሌ አሁን የመጣው ማቴሪያል ላቦራቶሪ ውስጥ የተሰራው እንደገና ሳይት ላይም ቼክ ይደረጋል አንድ አይነት መሆኑ ማለት ነው የመጣው ማቴሪያል። ሁለት ደግሞ ለምሳሌ አሁን እንደዚህ ሲነጠፍ ኮምፓክት ሲደረግ ዴንሲቲ የሚባል አለ። ምን ያህል ኮምፓክት እንደተደረገ ዴንሲቲ የሚባል ፊልድ ዴንሲቲ የሚሰራ አለ። ላቦራቶሪ ውስጥ ደግሞ የምንሰራው ዴንሲቲ አለ። ከሱ ጋር ኮምፔር ይደረግና የሚያስፈልገውን የዴንሲቲ ማሟላቱ ቼክ ይደረጋል። ሌላውም ደግሞ ምንድነው
ከተረገጠ በኋላም ደግሞ ምንድነው እንደገና ናሙናም ተወስዶ ላቦራቶሪ ውስጥም እንደገና ድጋሚ ይሰራል ጥራቱን እንደገና ለማረጋገጥ ማለት ነው። በጥራት በከፍተኛ ክትትልና ድጋፍ ያለው ፕሮጀክት ነው። እንዳልኳቸው አንደኛ የተቻለ በአማካሪም ያለው እንትን ፉል አለ። የተሻለ የአማካሪ ስታፍ ነው ያለው ፕሮጀክቱ። እንዳልኳቸው ትልቅም ፕሮጀክት ነው የዓለም አቀፍ እንትንም ስለሆነ የተሻለ ኢኮሳቲክ አለ። በተጨማሪም ደግሞ የኢራም ሙሉ ቢሮ ለዚሁ እዚህ ነው ያለ ነው ማለት ነው። ከፍተኛ የበላይነት ደግሞ የኢራ ቲም በሙሉ በየቀኑ ነው ፕሮጀክቱ የሚከታተለውና በሱፐርቪዥን በጥራት በምንም በድጋፍና በክትትል በጣም ከፍተኛ ነው ያለበት ኢንክሉዲንግ የከፍተኛ ቶፕ ማኔጅመንትም ጭምር ማለት ነው ያለበት ፕሮጀክት ነው። ማታ አንዳንድ ስራዎች አሳይን የሚደረጉትን ለነገ ሪቫይዝ እናደርጋለን። ያን ነገር ደግሞ ለሚሰሩ ሰራተኞች ዳይሬክትሊ ሜዳው ላይ ሆነን በሚሰራበት ስራ ቦታዎች ላይ ሆነን ስራውን ለሚሰሩ ሰራተኞች እናስተላልፋለን። በዛ ላይ ደግሞ በተጨማሪ የሚሰሩትን ስራ ኳሊቲውንና እንትኑን አብረን እያየን የሚስተካከሉ ቦታዎችንም እያስተካከልን አብረን እየሰራን እንሄዳለን። በዚህ ስራዎች ውስጥ ብዙ ውጣ ውረዶች አሉ። ያን ውጣ ውረዶች ችለን ሌት ተቀን እየሰራን ነው እዚህ ጋር የደረስነው። የሰራናቸው ስራዎችም ያው በተግባር እንደሚታይ ነው። አስፋልትም ሆነ ቤዝ ኮርስ፣ ሳቤዝ፣ የተለያዩ የግንባታ ስራዎች እና ጃክሽኖች የተለያዩ ማኑዋሎችን እንሰራለን። በዚህ ስራዎች ሁላችንም እየተቀናጀን ስራን ወደፊት እየገፋን ነው። አማካሪ ድርጅት ስለሆንን የቁጥጥር ስራ የጥራት ቁጥጥርና ኮንትራክተርን ደግሞ የማማከር ስራ የፕሮጀክቱን ጥራት በተመለከተና ጊዜውም በተሰጠው ኮንትራክት ጊዜ ውስጥ እንዲያልቅ ለኮንትራክተሩ የሚያስፈልገውን ቴክኒካል እገዛ በማድረግ ፕሮጀክቱ በተሰጠው ጊዜ ገደብና በሚያስፈልገው የጥራት መጠን ልክ እንዲከናወን የማማከርና የቁጥጥር ስራ ነው የምንሰራው። በነቀምቴ አካባቢ የሚገኙ በስፋት የሚመረቱ የበቆሎ እንዲሁም በአካባቢው በስፋት የሚገኘውን የለውዝ ምርት፣ የቡና፣ የማር፣ የቂቤ እና ሌሎች በአካባቢው የሚመረቱ ምርቶችን ለገበያ ተደራሽ ከማድረግ አኳያ ይህ የመንገድ ስራ ፕሮጀክት በጥራት በስፋት መሰራት እንዳለበት ይታመናል። የፕሮጀክቱ እቅድ በዚህ እስከ ሰኔ ማለት ነው በያዝነው ዓመት የፕሮጀክቱን ኦልሞስት የአስፋልት ስራ ወደ እስከ 70 ኪሎ ሜትር ለመጨረስ ነው ለማድረስ 86 ኪሎ ሜትሩ ማለት ነው። ይሄ ማለት ነው በፐርሰንቴጅ ኦልሞስት ወደ 82% ፕሮጀክቱን አጠቃላይ አፈጻጸም ለማድረስ ነው እየተሰራ ያለው ማለት ነውና ቀሪውን ስራ ሜቢ ቀጣይ አመት ላይ ፉሊ ለማጠናቀቅ ነውና አብዛኛው የፕሮጀክቱን እንትን በዚህ በጀት አመት ኦልሞስት ወደ 82% ለማድረስ ነው እየተሰራ ያለው። ኮንትራክተሩ ማገዝ ያስፈልጋል። ምክንያቱም ምንድነው ወደ ኤንድ ሴክሽን ላይ ኮንትራክተር ፍሪሊ 24 ሰዓት መስራት አለበት። 24 ሰዓት እንዲሰራ ደግሞ የመንግስት እገዛ ያስፈልጋል። ያለበዛ 24 ሰዓት ካልሰራን መንገዱን በዚህ አሁን ባልነው ጊዜ ለመጨረስ አስቸጋሪ ይሆናል። ምክንያቱም ብዙ የስራ ቀሪ ስራዎች ስላሉ ማለት ነው። ስለዚህ ኮንትራክተሩም ካሁኑ በተለየ ተጨማሪ ሪሶርስ ጨምሮ እና ተጨማሪ ጊዜ ወስዶ በተጨማሪ ጊዜ ደግሞ ለመስራት መንግስትም ደግሞ አስፈላጊውን ጥበቃና እገዛ ቢያደርግ ፕሮጀክቱ እውን ሊሆን ይችላል ብዬ አስባለሁ። እስካሁን በተለያየ ምክንያት ቆይቷል ፕሮጀክቱ። እንዳያችሁት በእኛ በኩል ቀሪ የሚቀሩ ሪሶርሶችም ጨማሪ አድርገን ፕሮጀክቱን በተቻለ መጠን ቶሎ ለማጠናቀቅ እየተሰራ ነው። ያለው በፊት የነበረው የተለመደውን ትብብር ህብረተሰቡ የሚመለከተው ሁሉም አካል ድጋፉን እንዲቀጥል መልእክት ማስተላለፍ